ጤና ይስጥልን ውድ ተመልካቾቻችን እንደምናላችሁ ሁለተ አርብ ሚያዝያ 30 2018 የናሁ የሰዓቱን ዜና ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን በመምራት ሰናይት ንጉስ ያብራችሁ ቆያለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ ሚዲያዎች ለጋራ ማንነትና ለብሔራዊ መግባባት በቁርጠኝነት ሊሰሩ ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የሚዲያ እምርታ ለትርክት ግንባታ በሚል መሪ ቃል በተዘጋጀውና ባለፉት ዓመታት በሚዲያ ዘርፍ ተቋማት ላይ የተመዘገቡ ስኬቶች በቀረቡበት የምክክር መድረክ ላይ ታድሜ ሀሳቤን አጋርቻለሁ ብለዋል። ባለፉት 8 ዓመታት የሚዲያ ምህዳሩ በዲሞክራሲያዊ አውድ ለማዋጀት በተወሰደው እርምጃ ለሀገር ግንባታ የሚረዳ መሰረት መጣሉን ገልጸዋል። ይህ ውጤት እንዲቀጥልም ሚዲያዎች ከዋልታ ረገጥነትና ከጽንፈኝነት ወጥተው በእውነት ላይ የተመሰረተ ትርክት በመገንባት ለጋራ ማንነት ለብሔራዊ መግባባት በቁርጠኝነት ሊሰሩ ይገባልም ነው ያሉት። ከአርዕስት ሽያጭ ባለፈ ለሀገር አጀንዳዎች ትኩረት መስጠት ይኖርባቸዋል ሲሉ አስገንዝበዋል። ተግባራቸውም በዓላማ፣ በእይታ፣ በሙያዊ ብቃትና ለህዝብ ቅርብ በሆነ ላይ ተመስርቶ ሚዛናዊነትን በጠበቀ መልኩ ለሀገር ብልጽግና መንገድ ጠራጊዎች ችግር ፈቺ ሆነው ሊቀጥሉ እንደሚገባ አሳስበዋል። በረከት ገበሬዋና ከፍተኛ ባለስልጣናት በነዳጅ ማጭበርበር ወንጀል ተከሰሱ። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርን፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን እንዲሁም በማህበራዊ ሚዲያ በረከት ገበሬዋ በመባል የምትታወቀው ወይዘሮ በረከት ወርቁን ጨምሮ ሌሎች ግለሰቦች በሀገር አቀፍ ደረጃ ለተፈጠረው የነዳጅ እጥረት ምክንያት በሆነ ከባድ የሙስና የኮንትሮባንድ ወንጀል ተጠርጥረው ክስ ተመስርቶባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገቡን ተቀብሎ በማየት የጀመረ ሲሆን በአቃቢ ሕግ ክስ ላይ እንደተመለከተው ባለስልጣኑ የፍቃድ አሰጣጥ መመሪያን በመጣስ ከተከሳሽ ወይዘሮ በረከት ወርቁ ጋር በመመሳጠር ከ466,000 ሊትር በላይ ነጭ ናፍጣ ያለምንም ሕጋዊ አግባብ እንድታገኝ አድርገዋል። ተከሳሽ ወይዘሮ በረከት ከዚህ ቀደም ለኢንቨስትመንት በሚል ሽፋን በጋምቤላ ክልል ዲማ ከተማ በወጣ የንግድ ፍቃድ ከ100,000 ሊትር በላይ ነዳጅ በቀጥታ ከጅቡቲ በመውሰድ ምንም አይነት የነዳጅ ማከማቻ ዴፖ ሳይኖራት ከ100 ብር በሚበልጥ ዋጋ የተገዛው ነዳጅ ከ1200 ብር አካባቢ ለወርቅ አምራቾች በህገ ወጥ መንገድ መሸጧን በክሱ ላይ በዝርዝር ቀርቧል። የእነዚህ ባለስልጣናትና የግለሰቧ ህገ ወጥ ድርጊት በመንግስት ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑንም ክሱ ያስረዳል። ከዚህም በተጨማሪ በዚሁ የክስ መዝገብ የተካተቱ ሌሎች ተከሳሾች በሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገ ወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም ነዳጅ ከመንግስት ቁጥጥር ውጪ አድርገዋል ተብለው ተከሰው ፍርድ ቤት ቀርበዋል። እንዲሁም ክሱ በተመሰረተባቸው አንዳንድ ተከሳሾች መኖሪያ ቤትና ቢሮ ላይ በተደረገ ድንገተኛ ፍተሻና ብርበራ በ10 ሺዎች የሚቆጠር የአሜሪካ ዶላር፣ ዩሮና የእንግሊዝ ፓውንድ በህገወጥ መንገድ ተደብቆ መገኘቱ ክሱ አመላክቷል። ጉዳዩን የያዘው የፌዴራል ከፍተኛ ፍርድ ቤት 3ኛ የሙስና ጉዳዮች ወንጀል ችሎት መዝገቡን ከፍቶ የተከሳሾችን ጉዳይ ማየት ጀምረዋል። የግጭት ማቆም ስምምነቱ ተግባራዊ ባለመሆኑ ከ6000 በላይ የንግድ ድርጅቶች መዘጋታቸውን የትግራይ ኢንዱስትሪ ቢሮ አስታወቀ። የትግራይ ኢንዱስትሪ ቢሮ የግጭት ማቆም ስምምነቱ ተግባራዊ ባለመሆኑ ከ100,000 በላይ ሰራተኞች የቀጠሩ ከ6000 በላይ ንግድ ድርጅቶች ተዘግቷል ተብሏል። በጦርነቱ ጉዳት የደረሰበት የክልሉ የኢንዱስትሪ ዘርፍ በዕዳ ጫና፣ በነዳጅና በጥሬ ዕቃ እጥረት፣ በመሰረተ ልማት ውድመትና በፋይናንስና የንግድ ገደቦች ሳቢያ ሳያገግም መቅረቱ ቢሮ መግለጹን የክልሉ ቴሌቪዥን ዘግቧል። 95 በመቶዎቹ ከጦርነቱ በፊት የተቋቋሙ የንግድ ድርጅቶች መውደማቸውን ቢሮ ገልጿል። በጉዳዩ ዙሪያ ከፌዴራል ባለስልጣናት ጋር መወያየቱን የጠቀሰው ቢሮ ሆኖም እስካሁን ችግሩ ሊፈታ አልቻለም ማለቱን ዘገባው ጠቅሷል። ጊዜያዊ አስተዳደሩ ከጦርነቱ በፊት ጀምሮ በክልሉ ይንቀሳቀሱ የነበሩ ኢንዱስትሪዎችና የንግድ ድርጅቶች የባንክ ብድር እንዲሰረዝላቸው ለፌዴራል መንግስት በተደጋጋሚ ጥያቄ ማቅረቡ ይታወሳል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20,000 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ።
ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት በሀገሪቱ ያለውን ጦርነት ከቀጠለ በ2028 ሊካሄድ የታሰበው ምርጫ እንደሚራዘም አስታወቁ። የኮንጎ ዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፊሊፕ ቲሺሴኬዲ በሀገሪቱ ምስራቃዊ ክፍል ጦርነት ከቀጠለ በ2028 የታቀደውን ፕሬዝዳንታዊ ምርጫ ልታራዝም እንደምትችል ገልጸዋል። ፕሬዝዳንቱ አክለው ብሔራዊ ደህንነት የመንግስታቸው የፖለቲካ አጀንዳ ማዕከል መሆኑንም ገልጸዋል። ዲሞክራቲክ ሪፐብሊክ ኮንጎ የመንግስት ተቋማትን ለማተራመስ የተፈጥሮ ሀብትን ለማዝረፍና ብሔራዊ ሉዓላዊነትን ለማዳከም የታለመ የወረራ ጦርነት ገጥሟታል ሲሉ ፕሬዚዳንቱ በመዲናዋ ኪንሻሳ ረቡዕ ዕለት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። የሀገሪቱን ጸጥታ ወደ ነበረበት መመለስ፣ ሰራዊቱን መልሶ መገንባትና የመንግስትን ስልጣን በምስራቅ እንደገና ማረጋገጥ የመንግስት ተቀዳሚ ጉዳዮች መሆኑን ፕሬዚዳንቱ መናገራቸውን ዣን ዘግቧል። ፕሬዚዳንት ፌሊክስ ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ2019 ወደ ፕሬዚዳንታዊ ስልጣን መጥተዋል። በ2023 መገባደጃ ላይ በድጋሜ በምርጫም አሸንፈዋል። በዲሞክራቲክ ሪፐብሊክ ኮንጎ ህገ መንግስት መሰረት ሁለተኛ የስልጣን ዘመናቸውን በመጪው 2028ም ያጠናቅቃሉ። ኮንጎ ዲሞክራቲክ አዲስ ፕሬዝዳንታዊ ምርጫ እንደ አውሮፓውያን አቆጣጠር በታህሳስ 2028 ማካሄድ ቢኖርባትም ፕሬዝዳንቱ ግን የስልጣን ዘመናቸውን ለማራዘም ከወዲሁ ፍንጭ ሰጥተዋል። በዲሞክራቲክ ሪፐብሊክ ኮንጎ የጸጥታ ሁኔታ ከጥር 2025 ጀምሮ በከፍተኛ ሁኔታ ተባብሷል። M23 የተባለው አማጺ ቡድን በሰሜን ኪቩ እና ደቡብ ኪቩ ግዛቶች ጥቃቱን ቀጥሏል። በርካታ ቁልፍ ከተሞችን በመቆጣጠር በሲቪል ዜጎች ላይ ከባድ የአካል ጉዳትና የጅምላ መፈናቀልም ፈጽሟል። በመጨረሻም በሆርሙዝ የባህር ዳርቻ የተኩስ ልውውጥ ከተደረገ በኋላ የአሜሪካና የኢራን የተኩስ አቁም አሁንም እንዳለ ነው ሲሉ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሐሙስ ምሽት ሁለት ወገኖች የተኩስ ልውውጥ ካደረጉ በኋላ በአሜሪካና በኢራን መካከል የተኩስ አቁም ስምምነት እንዳለ ተናግረዋል። የኢራን ከፍተኛ ወታደራዊ እዝ ዩኤስ ኢራናውያን የነዳጅ ጫኝ መርከብና ወደ ሆርሙዝ ባህር ዳርቻ በወጣች ሌላ መርከብ ላይ ኢላማ አድርጋለችና በበርካታ የባህር ዳርቻ አካባቢዎች የአየር ላይ ጥቃት አድርሷል ሲል ክስ አቅርቧል። ዩናይትድ ስቴትስ በበኩሏ የኢራን ጥቃት በአሜሪካ የባህር ኃይል የሚመራ ሚሳኤል አጥፊዎች በባህር ዳር ላይ ለሚሰነዘረው ጥቃት ራስን ለመከላከል በሚደረገው ጥቃት ምላሽ ሰጥታለችም ብለዋል። ትራምፕ ኢራን ዛሬ ከኛ ጋር ተሳልቃለችም ብለዋል። የኢራን የውጭ ጉዳይ ሚኒስተር ጦርነቱን ለማስቆም አሜሪካ ያቀረበችውን ሀሳብ እያጤነበት መሆኑን ከተናገረ ከአንድ ቀን በኋላ ነው። አልጀዚራና ሮይተርስ እንደዘገቡት ከሆነ ደግሞ በደቂቃዎች ልዩነት የነዳጅ ዋጋ ጭማሪ አሳይቷል። የፕሮጀክት ፍሪደም መጀመርና መቋረጥ ለዚህ አስተዋጽኦ እንዳለውም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በባህር ወሽመጡ መዘጋት ምክንያት ታግተው የሰነበቱ መርከቦችን ለማስወጣት ፕሮጀክት ፍሪደም የተሰኘ ወታደራዊ ዘመቻ አውጀው የነበረ ቢሆንም በቅርቡ ግን ዘመቻው ለጊዜው እንዲቆም ትዕዛዝ ማስተላለፋቸውም አይዘነጋም። እንደ ሮይተርስ ዘገባ ከሆነ ይህ ውሳኔ የተላለፈው ከኢራን ተወካዮች ጋር የመጨረሻ ስምምነት ላይ ለመድረስ ትልቅ እድገት ታይቷል በሚል ምክንያት እንደነበረ መሆኑን ተገልጿል። ይሁንና አሜሪካ በኢራን ወደቦች ላይ የጣለችውን የባህር ኃይል እገዳ አሁንም እንደቀጠለች ነው። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስ ጨምሮ ሌሎች ሀገራት የአየር መከላከያ ስርዓታቸውን የሚሰነዘርባቸው ጥቃት ለመከላከል በዝግጅት ላይ መሆናቸውንም ተናግረዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የሰዓቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሴ ነበርኩ። መልካም ቀን ይሁንላችሁ።